ሰላም ሰላም የባድማ ቴክ ሳይንስ የዩቲዩብ ቻናል ተመልካቾች እንዴት ናችሁ? እኔ ደህና ነኝ። ዛሬ አዶቤ አክሮባት ሪደር ወይም ፒዲኤፍ ብለን የምንጠራውን አፕሊኬሽን ከኢንተርኔት ዳውንሎድ እንዴት እንደምናደርግና ወደ ኮምፒውተራችን እንዴት እንደምንጭነው አንድ ባንድ የማሳያችሁ ነው የሚሆነው። እንደምታዩት ተመልካቾቼ እዚህ ጋር ስክሪኔ ላይ ጉግል ከፍቻለሁ። እዚህ ላይ ፒዲኤፍ ሪደር ፍሪ ዳውንሎድ ብዬ ሰርች አደረገውና ዳውንሎድ ማድረግ እንቀጥላለሁ ማለት ነው። እንደምታዩት እዚህ ላይ ለምሳሌ ፒዲኤፍ ፎር ዊንዶውስ ልበለውና ፎር ዊንዶውስ እናንተ ለስልክ የምትፈልጉት ከሆነ ፎር አንድሮይድ ብላችሁ ሰርች ማድረግ ትችላላችሁ። እኔ ግን ፒዲኤፍ ፎር ዊንዶውስ ልበልና ይህን ክሊክ አድርገው። እንደምታዩት ተመልካቾቼ ክሊክ ሳደርገው የተለያዩ አማራጮች ይመጡልኛል። ከዚህ በፊትም በአንዳንድ ቪዲዮዎች እንደነገርኳችሁ ያው አፕሊኬሽን ዳውንሎድ ስናደርግ ቢቻል አፕሊኬሽኑን ከሰራው ድርጅት ዌብሳይት ላይ ዳውንሎድ ብናደርገው በጣም የተሻለ ነው ለሴኩሪቲ ወይም ደግሞ ጥራት ያለው አፕሊኬሽን እንድናገኝ ማለት ነው። ስለዚህ እኔም ያንን ነው ተግባራዊ የማደርገው። እንደምታዩት እዚህ ጋር አፕሊኬሽኑ እንግዲህ አዶቤ ነው። ስለዚህ የመጀመሪያው ዌብሳይት የአዶቤ ዌብሳይት ነው። ከራሱ ከአዶቤ ዌብሳይት ላይ ዳውንሎድ የማደርገው ነው የሚሆነው። ስለዚህ ይህን የመጀመሪያውን አማራጭ ክሊክ አደርጋለሁ ማለት ነው። ይሄንን ክሊክ ሳደርግ እንደምታዩት የአዶቤ ዌብሳይት ሆምፔጅ ይመጣል። ከዚህ ጋር ሆምፔጁ ጋር ዳውንሎድ አክሮባት ሪደር የሚል ታገኛላችሁ። እሱን ክሊክ ነው የምንለው ቀጥታ። ክሊክ ስንለው እንደምታዩት ዳውንሎዱ ይጀምራል ማለት ነው። እዚህ ጋር እንደምታዩት ሴባስ፣ ኦፕን፣ ሴቭ የሚሉ አማራጮች ይመጣሉ። እኔ ሴባስ ልበለውና የሆነ ፎልደር ላይ ላስቀምጠው አፕሊኬሽኔን። እዚህ ጋር ስሙ እንደምታዩት ሪደር ኢንስቶል ይላል። እንግዲህ ከምትፈልጉት ቦታ ማስቀመጥ ትችላላችሁ። ለምሳሌ እኔ ዲ ውስጥ ላስቀምጠውና ወይም ኢ ውስጥ ላስቀምጠው። ኢ ውስጥ ላስቀምጥና ሴቭ ልበለው። እዚህ ጋር እንደምታዩት ዳውንሎዱ ጀምሯል። እያለቀ ነው የሚገኘው። እንደምታዩት አልቋል ዳውንሎዱ። ስለዚህ ምንድነው የማደርገው? ቀጥታ እዚች ጋር ሾው ኢን ፎልደር የሚለውን የምትለዋን ክሊክ ስታደርጉ ዳውንሎድ የተደረገበትን ቦታ ወስዶ ያሳያችኋል ማለት ነው። ያው እንደምታዩት ኒው ቮሊዩም ኢ ላይ ነበር ያስቀመጥኩት። እንደምታዩት እዚህ ጋር መጥቶ ተቀምጦልኛል። ስለዚህ ይሄንን ዳውንሎድ የተደረገውን ሴትአፕ ቀጥታ ኢንስቶል ነው የምለው ማለት ነው። ወደ ኮምፒውተሬ ለመጫን ቀጥታ ኢንስቶል እለዋለሁ። እዚህ ጋር ራይት ክሊክ አረግና ኦፕን እለዋለሁ ማለት ነው። ተመልካቾቼ በነገራችን ላይ ይህንን አፕሊኬሽን ለመጫን ኢንተርኔት ኮኔክሽን ያስፈልጋችኋል። ዳውንሎድ እያደረገ ስለሚጭን ኮኔክሽን ግዴታ ነው የሚሆነው። እንደምታዩት ኢንስታሌሽኑ እየጀመረ ነው የሚገኘው። ዳውንሎዲንግ ይላል። እንግዲህ አንዳንድ ፊቸሮችን ከኢንተርኔት ዳውንሎድ እያደረገ ነው ኢንስቶል የሚያደርግን ወደ ኮምፒውተራችን። ስለዚህ ይሄ ዳውንሎድ እስከሚያልቅ በትዕግስት መጠበቅ ይኖርብናል። ይኸው እንደምታዩት ጀምሯል፣ 6% ብሏል። ፕሮግረሱን መከታተል ይኖርብናል ማለት ነው። ተመልካቾቼ ኢንስታሌሽን እንደምታዩት እያለቀ ነው የሚገኘው። በአዶቤ ሪደር ውስጥ የሚገኙ የተለያዩ ፊቸሮችን ኢንስቶል እያደረገ እየጨረሰ ነው የሚገኘው። እንደምታዩት ተመልካቾቼ እያንዳንዱ ኢንስታሌሽን ኮምፕሊት ብሎ አልቋል። ከዚህ በኋላ የሚሆነው ፊኒሽ የሚል በተን አለ። እሱን ክሊክ ማድረግ ይሆናል ማለት ነው።
ተመልካቾች እንደምታዩት የአዶቤ አክሮባት ወይም ደግሞ ፒዲኤፍ ኢንስቶል አድርጎ ጨርሶ አሁን እየከፈተልኝ ነው የሚገኘው። ከዚህ በኋላ የጫንኩት ፒዲኤፍ ለአገልግሎት ዝግጁ እየሆነ ነው የሚገኘው ማለት ነው። እንደምታዩት እየጀመረ ነው የሚገኘው። ተመልካቾቼ እንግዲህ የፒዲኤፍ አፕሊኬሽን ኢንስቶል አድርጎ ጨርሷል። ከዚህ በኋላ የሚሆነው የምፈልገውን ፋይል ከፍቼ ማንበብ ይሆናል ማለት ነው። እዚህ ጋር ልግባና ኦፕን ፋይል ይለኛል። እንደምታዩት ኦፕን ፋይል ስለው እዚህ ጋር መክፈት የምፈልገውን ፋይል እያስመረጠኝ ነው የሚገኘው። ከምፈልገው ፎልደር ውስጥ ልግባና የፒዲኤፍ ፋይል ከፍቼ ማንበብ እችላለሁ ማለት ነው። ከዚህ በኋላ እንደምታዩት ዴስክቶፕ ላይ ለምሳሌ የምፈልገውን የፒዲኤፍ ፋይል መክፈት እችላለሁ። ለምሳሌ ኮምፒውተር ትሬኒንግ ማኑዋል የሚለውን ልክፈትና ኦፕን ልበለው። እንደምትመለከቱት ቤዚክ ኮምፒውተር ዩዜጅ የሚለው የፒዲኤፍ ፋይል አዲስ በጫንኩት የፒዲኤፍ አፕሊኬሽን አማካኝነት ተከፍቶልኛል ማለት ነው። እንደምታዩት ከዚህ በኋላ የምፈልጋቸውን የፒዲኤፍ ፋይሎችን እያወጣው ወይም ደግሞ መጽሐፎችን ማንበብ የምችልበት አጋጣሚ ተፈጥሮልኛል ማለት ነው። ውድ ተመልካቾች እንግዲህ ፒዲኤፍ ከዳውንሎድ ጀምሮ እስከ መጫን ድረስ ያለው ፕሮሰስ ይህን ነው የሚመስለው። እንግዲህ ቪዲዮ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ።